ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። የቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶች የምለቅበት ቻናል ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። እንዲሁም ቤተሰብ ሁናችሁ ያላረጋችሁ ካላችሁ እያረጋችሁ ይሁን። በየትኛውም ዓለም ሁናችሁ መማር የምትፈልጉ ካላችሁ በኢሞ፣ በጉግል ሚት፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች አማራጮች እየተጠቀምን እያስተማርን እንገኛለን። ስልካችን ከታች አለ፣ ደውላችሁ በመመዝገብ መማር ትችላላችሁ። ኦኬ፣ ዛሬ ይዤላችሁ የመጣሁት እንዴት ፊደላትን አገጣጥመን ቃላትን መመስረት እንደምንችል ምናይ ይሆናል። ደብተርና እስክርቢቶ ይዛችሁ እስከ መጨረሻው አብራችሁ ይሁኑ። እዚህ ጋር እንግዲህ የተነጣጠሉ ፊደላት አሉ። እነሱን አገጣጥመን እንዴት ቃልን መስርተን ማንበብ እና መጻፍ እንደምንችል የምናይ ይሆናል ማለት ነው። ኦኬ፣ ወደ ክላሳችን ስንገባ እዚህ ጋር እንደምታዩት የተነጣጠሉ ፊደላት አሉ። እነዚህን አገጣጥመን እንዴት ማንበብ እንደምንችል እናያለን። ኦኬ፣ እዚህ ጋር እቺ አ ለ ሙ አ ለሙ አንድ ላይ ስናነበው አለሙ ይላል። አለሙ ይላል። አ እንግዲህ የአ ቤተሰብ መጀመሪያ ነች። ለ የለ ቤተሰብ መጀመሪያ ነች። ስለዚህ አንድ ላይ ምን ይላል? አለሙ ይላል። አለሙ የሚለውን ቃል ይመሰርትልናል ማለት ነው። በጣም ጥሩ። ወደዚህ ስንመጣ ደግሞ እዚህ ጋር ክፍል ክፍል አገጣጥመን ስናነበው ክፍል ይላል። ክፍል ይላል። ክፍል ይላል። ኦኬ፣ ክ እንግዲህ የከ ቤተሰብ ስድስተኛ ነች። ፍ የፈ ቤተሰብ ስድስተኛ፣ ል የለ ቤተሰብ ስድስተኛ ነች። ሁሎችም ስድስተኛ ስድስተኛ ሆሄ ናቸው፣ ወይም ስድስተኛ ስድስተኛ ድምጾች ናቸው ማለት ነው። ስለዚህ ምን ይላል ማለት ነው? አንድ ላይ ስናነበው ክፍል ይላል። ክፍል ይላል። ኦኬ፣ ወደዚህ ስንመጣ ደግሞ እዚህ ጋር ቋ ን ቋ ቋ ን ቋ አንድ ላይ ስናነበው ደግሞ ቋንቋ ይላል። ቋንቋ ይላል። ቋ የቀ ቤተሰብ ስምንተኛ ነች፣ ወይም ዲቃላ የምንላት። ን የነ ቤተሰብ ስድስተኛ ነች። እቺ ደግሞ ቋ ነች፣ የቀ ቤተሰብ ስምንተኛ ማለት ነው። ስለዚህ ወይም ዲቃላ ወይም ውስብስብ የምንላት ነች ማለት ነው። ስለዚህ ምን ይላል? ቋንቋ ይላል። አንድ ላይ ቋንቋ ይላል ማለት ነው። ኦኬ፣ እዚህ ጋር ስንመጣ ደግሞ ውበት ውበት አንድ ላይ ስናነበው ውበት ይላል። ውበት ይላል። ውበት ይላል። ኦኬ፣ ው የወ ቤተሰብ ስድስተኛ ነች። በ የበ ቤተሰብ መጀመሪያ፣ ት ደግሞ የተ ቤተሰብ ስድስተኛ ነች ማለት ነው። ስለዚህ አንድ ላይ ውበት የሚለውን ቃል ይሰጠናል ማለት ነው። ውበት የሚለውን ቃል ይሰጠናል። ኦኬ፣ እዚህ ጋር ስንመጣ ደግሞ ቀልድ ቀልድ አንድ ላይ ስናነበው ቀልድ ይላል። ቀልድ ይላል። ቀልድ ይላል። ኦኬ፣ ቀ የቀ ቤተሰብ መጀመሪያ ነች። ል የለ ቤተሰብ ስድስተኛ፣ ድ የደ ቤተሰብ ስድስተኛ ነች ማለት ነው። ስለዚህ አንድ ላይ ቀልድ የሚለውን ቃል ይሰጠናል ማለት ነው። ኦኬ፣ እዚህ ደግሞ እቅድ እቅድ አንድ ላይ ስናነበው እቅድ ይላል። እቅድ ይላል። ኦኬ፣ የአ ቤተሰብ ስድስተኛ ነች። የአይኑ አ ቤተሰብ ስድስተኛ ነች ማለት ነው። ስለዚህ እቅድ እቅድ ይላል። እቅድ ይላል። ኦኬ፣ እዚህ ጋር ስንመጣ ደግሞ ድርሻ 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 ይላል። አንድ ላይ ስናነበው ድርሻ ይላል። ድ የደ ቤተሰብ ስድስተኛ ነች። ር የረ ቤተሰብ ስድስተኛ ነች። ሻ የሸ ቤተሰብ አራተኛ ነች ማለት ነው። ስለዚህ አንድ ላይ
ድርሻ ይላል። ድርሻ ይላል። እንግዲህ ቤተሰቦቼ እዚህ ጋር የምትረዱት ነገር ቢኖር እዚህ ጋር የምንረዳው ነገር ቢኖር የአማርኛ ቃልን አገጣጥመን ለማንበብ ያሉትን ፊደላትን በፍጥነት መጥራት ነው ማለት ነው። አሁን እዚህ ጋር ምሳሌ አ ለ ሙ አይደለ? ፊደሉ አ ለ ሙ። እነዚህ ፊደላትን አንድ ላይ አገጣጥመን ስንጠራቸው ደግሞ ትርጉም ያለውን ቃል ይሰጡናል ማለት ነው። አለሙ አለሙ። እዚህ ጋር ስንጠራ የብቻ የብቻ ነበር ስንጠራ የነበረው። አንድ ላይ ስናነበው ግን ያሉትን ፊደላትን ምንም ሳንቀይር ወይም ሳንቀንስ ወይም ሳንጨምር ያሉትን ፊደላትን በፍጥነት መጥራት ነው ማለት ነው። አለሙ ስንል የአማርኛ ትርጉም ያለውን ቃል ይሰጠናል ማለት ነው። እዚህ ጋርም ክፍል ይላል ማለት ነው። ክፍል ያሉትን ፊደላትን ሳንጨምር ሳንቀንስ ወይም ወደ ሌላ ሳንቀይር መጥራት የአማርኛ ትርጉም ያለውን ቃል ይመሰርትልናል ማለት ነው። በጣም ጥሩ። እዚህ ጋርም ቋንቋ፣ ውበት። አንዳንዴ ለማንበብ እንደዚህ አይነት አንድ ላይ የተሰጠ ቃልን ለማንበብ ልንቸገር እንችላለን። ያንን ደግሞ እንዴት ነው ከዛ ነገር መውጣት የምንችለው? ፊደላትን በመቁጠር አሁን ል እና ድ መሆኑን ካወቅነ ይሄንን ካወቅነ በኋላ ምን ማድረግ ነው? አንድ ላይ መጥራት ነው ማለት ነው። ቀልድ ማለት። አሁን እዚህ ጋር ደግሞ ቅና ድን አይደለ? ፊደሉ ቅና ድ። ስለዚህ እቅድ አንድ ላይ ስንጠራ እቅድ ይሆናል ማለት ነው። ወደዚህ ስንመጣ ደግሞ ድርሻ ነው የሚለው። ድር እና ሻ ነው ያሉት ፊደላት። ስለዚህ አንድ ላይ በፍጥነት ስንጠራ ድርሻ ይሆናል ማለት ነው። እንደዚህ እያደረጋችሁ እንግዲህ መለማመድ ይኖርባችኋል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን እንዳትረሱ። እንግዲህ በቀጣይ ክላስ ከምንገናኝ ድረስ መልካም ቆይታ